እሺ በድጋሚ እንዴት ዋላችሁ? እንዴት ናችሁ? እንዴት አረፈዳችሁ? አዎ የቤተክርስቲያናችን ስርዓት ነው። አንድ መምህር፣ አንድ አስተዳዳሪ፣ የቤተክርስቲያኗ መሪ ሲቀመጥ በዚህ አይነት መልኩ ይሆናል። ይህ አጭሩ ነው። ቅኔ ያለ ከዚህ በኋላ ብዙ ነገር ይሆናል እና ይህን ባለሙያው እንደው ጠቅለል አድርገው ቢገልጡት ደስ ይለኛል። አባታችን ሊቀ ማእምራን ያለው ሁኔታ ባጭሩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ስብሐት ቆሞስ አባ ብርሃነ ጽድቅ፣ ክቡራን አባቶቼ መምህር ዘካርያስ፣ ቄሰ ገበዝ መለሰ፣ ቄስ ገረመው፣ ወንድማችን ዲያቆን አዲስ እንዲሁም የኛ ልጆቻችን ዲያቆናት፣ እዚህ ያላችሁ ሁላችሁም አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላክ ለዚህች ዕለት ፈቅዶ እዚህች ሰዓት ስላደረሰን ክብር ምስጋና ለእርሱ ይሁን። እንግዲህ ቅድም ፕሮግራም መሪው እንደተናገሩት አሁን ሰዓታችን በአሜሪካን ሰዓት ሆነብን። ስርዓታችንን አቋረጥ ነው። እኛ አሁን የግል ጉዳይ የአባታችን የብርሃነ ጽድቅ ጉዳይ አይደለም፣ ስርዓተ ቤተክርስቲያን ነው። ስርዓተ ቤተክርስቲያን የሚያዛት ብዙ አይነት ህጎች አሉ። አንድ አባት ለመንጋው ሲሾም የሚደርስለት ስርዓተ እግዚአብሔር አለ። በመንጋው ላይ ተሹሞ መንጋውን ለመጠበቅ እረኛ ለመሆን ሊያስችልህ ለማለት እንኳን በስርዓቱ መሾም ይገባዋልና እንግዲህ ይህች ቅድስት ቤተክርስቲያን ስርዓቷን ጠብቀን ለእናንተ ትንሽ ለማሳየት ነው። ለወደፊት እግዚአብሔር ጤና ሰጥቶን እድሜ ሰጥቶን በአንድ ላይ ሆነን ስናገለግለው ደግሞ ስርዓቷን የበለጠ እያደመቅናት እንሄዳለን እና አሁን ለአባታችን ያቀረብነው ስርዓተ እግዚአብሔር አንድ አስተዳዳሪ ተመደበ ሲባል አባውነ አባታችን መምህራችን በዚች ቤተክርስቲያን ተሾመውልናልና እኛን ሊመሩ እኛን ሊያገለግሉ፣ ስለዚህ በጎችን ጠብቅ አለ በወንጌሉ። ራሳቸው አነበቡት እኮ የጌታን ቃል ለመፈጸም። ስለዚህ ይህችን ስርዓት ለማሳየት እንጂ ከዚህ በኋላ ቅድም እንዳሉት የቅኔ ፕሮግራም አለ፣ የወረብ ፕሮግራም አለ። ስርዓቱ ብዙ ነው። ያ እንግዲህ ቃለ እግዚአብሔሩ በአባታችን ስም ማነው የሚመሰገነው? አምላካችን እግዚአብሔር ነው። ምክንያቱም የሚሾም እግዚአብሔር ስለሆነ የሚሾም ታማኝ አገልጋይ በመንጋው ላይ የተሾመ ታማኝ አገልጋይ ተብሎ እንዲሾም የእግዚአብሔር ይቅርታው፣ ምሕረቱን፣ ቸርነቱን መጠየቅ ስለሚያስፈልግ እኛም ለአባታችን መጸለይ ስለሚገባን ጸሎት ስርዓተ እግዚአብሔር ነው ያቀረብነው። ስለዚህ በሕዝቡ ፊት ስርዓቱን ማከናወን ነበረብን። የተቻለንን ያህል እንደ ሀገራችን ይችን ለአደጋው ፍኖት አሳይተናል። እግዚአብሔር አምላክ የተመሰገነ ይሁን። በሰዓታችሁ ቅር እንደማትሰኙ እንዲህ አይነት ነገር ያጋጥማል እና ስርዓተ ቤተክርስቲያን አንዳንድ ጊዜ አትሰርቹ ምዕመናን። እንዲህ አይነት ነገር ሲገኝ ብቻ በንዝህላልነት እኛ ዝም ብለን ሰዓት አለመጠቀማችን የሚወስደው ነው። እሱ ላይ ነው ትኩረት ማድረግ ያለባችሁ እና እንዲህ አይነት ሲያጋጥም አርፍደን ነው የገባነው። በክርስትናው መሰረት ያ ተደምሮ ነው እና በዚህ ይመጣል እና አሁን አባቶቼ እናቶቼ
አባታችንን እንግዲህ ያስችላቸው፣ መንጋውን በስርዓቱ እንዲመሩ እግዚአብሔር ጸሎታቸውን ሁሉ ይስማ። የእኛንም ጸሎት ሰምቶ እሳቸው ጋር በሰላም በፍቅር አኑሮት እግዚአብሔርን አገልግለን። ይህ ታቦት ታላቅ ታቦት ነው። ምዕመናን ትልቅ ታቦት አላችሁ። ታቦት ሲባል አሁን እዚህ የምንጠረጥረው ነገር አይደለም። የእግዚአብሔር መንፈስ ቅዱስ ማደሪያ፣ እግዚአብሔር ምሕረቱ በታቦቱ ላይ የሚገለጥ የእኛ የካህናቱ ጸሎት በታቦቱ ላይ አድርጎ ወደ መንበረ ክብሩ የእኛ ጸሎት የሚሰማ እውነት ጸሎት ማቅረብ ከእናንተም ከእኛም ይጠበቃል። ይሄ የሚጨፈጨፈው ይሄ የሚያልቀው እልቂቱ ሁሉ እኮ የእውነት ጸሎት አልሆነ እያለ ነው። የልባችን እኮ ሀኬት ነው፣ የልባችን ችግር ነው እንጂ ታቦቱማ መንፈሰ እግዚአብሔር ወርዶ መንፈሰ እግዚአብሔር የሕዝቡን ጸሎት የካህናቱን ጸሎት ደግሞ ወደ ፈጣሪ የሚያሳርግ የሚቀበል ነው። ታቦቱ የክርስቶስን ሥጋና ደም የምንሰዋበት ታላቅ ምስጢር ነው። በዚህ ታቦት ላይ ያለ ምስጢር ቀላል ነገር አይደልና ኢየሱስ ታላቅ ታቦት ነው። አክብሩት፣ እናክብረው። እግዚአብሔር አምላክ ይባርከን። የዛሬ ዓመት በሰላም ያድርሰን። ባበዛው ይቅርታ አድርጉልን። እግዚአብሔር ይስጥልን። እናመሰግናለን።